አይ ቲንክ አስለፍቻለሁ መሰለኝ። አስለፍታለች። እዚህ ጋር ባናሽ በቃ ወደ ሌላ ጥያቄ እንለፍ ነው። እፈልጋታለሁ እቺን ጥያቄ ቅድም ልልሽ ስል ነው የገባሽና የትኛው አስታውሽኝ? እሺ ዝም በይው ወይ ጻፉን ነገር ነው አልነግረውም። እኔ አላስታውስ እኔ እረሳለሁ፣ የምር እረሳለሁ እኮ መርሳትህ እኮ ነው እዚህ ጋር ችግር ያመጣው አይደል እንዴ? ደግሞ ለመጀመሪያ ጊዜ ነው እንደዚህ ስንቀርብና ወይ ውጪ ወጣችሁ አውርታችሁ ትመጣላችሁ። ንገሪኝ ነው የሚለኝ እዛ ቤት እረሳለሁ በጣም ዛሬ እንዳታናደኝ ንገራቸው። ይሄ እኮ ፍቅር ሾው ነው። ልትጣሉ ነው እንደዚህ ስሜታችሁን ወደ ፍቅር መልሱትና ከዛ ጋር ወደዚህ እኮ ሙዴን ያጠፋውን ይቅር። ወደ ሙሽ ነው። እሺ ሰላም እንዴት ናችሁ? መክሊት ነኝ። ዛሬ ፍቅርን ይዤላችሁ መጥቻለሁ። በዛሬው ኤፒሶድ ደግሞ በጣም የሚያምሩ በጣም ደስ የሚሉ ይሳቅንና ሰላምን ይዤላችሁ መጥቻለሁ። እስቲ ተዋውቋቸው። ስሜ ሰላም ይባላል። እኔ ደግሞ ይሳቅ እባላለሁ። እሺ ይሳቅና ሰላም ስለመጣችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። በፍቅር ሾው ላይ ሁልጊዜ መጀመሪያ የምጠይቀው ጥያቄ አለ። ፍቅር ለሁሉም ሰው ያለው ትርጓሜ ይለያያል። እንደየስሜቱ፣ እንደየአመለካከቱ፣ እንዳለበት የፍቅር ደረጃ ሁሉም ሰው ፍቅርን የሚሰጠው ዴፊኒሽን ይለያያል። ፍቅር ለእናንተ ምንድን ነው? ፍቅር ዋናው መላመድ መግባባት ነው። ያው ፍቅር በመላመድ የሚመጣ ነገር ነው። ፍቅር መላመድ ነው ማለት ነው። ፍቅር መላመድ። ለእኔ ደግሞ ፍቅርን ዲፋይን ሳደርገው አሁን በእኔ ስቴጅ እንደ ተስፋ ነው የማየው። ተስፋን አንድ ደረጃ አንድ ስቴፕ ከፍ የሚያደርግ ያለሽን ነገር ወደሽውና ፈቅደሽ ምገቢበት ነው አንደኛ ነገርና ወደፊትሽን የምታይበት እንደ ተስፋ ነው ብዬ ነው የማስበው። ፍቅር በጣም ደስ ይላል። ፍቅር ተስፋ ነው። እንዴት ተዋወቃችሁ? ተዋወቅነው ዩኒቨርሲቲ ነው። ኦኬ። እና ፍሬሽማን ላይ የተዋወቅነው ክላስ ውስጥ የተዋወቅን። አንድ ክላስ ነበራችሁ? ነበርን። ማን ነው ማንን ያየው ቀድሞ? እዚህ ጋር ባናሽ አሳጠረች እና የተዋወቅነው ቅድስተ ማርያም ዩኒቨርሲቲን የጨረስነው እና እዛ ነው 2013 ላይ የተዋወቅነው። ክላስ ውስጥ ያው ሁላችንም አዲስ ነን ምናምን ሶ ማስተዋወሰው ሞመንት ቢኖር ከኋላ ተቀምጬ ወንበር ብቻዬን ተቀምጬ ነበር። ማንም እንትን የለኝም እና እሷ መታ ከጎኔ ተቀመጠች። ኢንቴንሽናል አይደለም፣ ያው ፈልጋ ሳይሆን ቦታ ታምናም እዛ ቦታ ጋር የጀመረው ስለ እሷ ስትገባ ስትቀመጥ አያት፣ አንተን ያያት ማለት ነው። አክቹሊ ግን ያው ፌሱ የዛኔ ኮሮና ታይም ስለነበረ ማስክም ምናምን ነበር፣ በደንብ አይደንቲፋይ አላደረኳት። ግን የኔ ሴት ከጎኔ እንደነበረች አስተውሳለሁ። ከጊዜ በኋላ ነው እሷ እንደነበረችም ማስኩን ስታወልቀው ምናምን እያወራን ስንመጣ ያኔ የነበርኩት እኔ ነኝ ስትለኝ ነው በደንብ እየለየኋት የመጣው። በኋላ ላይ የነገረችህ ያኔ የነበርኩት እኔ እንጂ አንተ አታስታውስም? ኦኬ ነበር። እሺ ከዛ እንዴት ወደዚህ መጣ? እንዴት ወደ ፍቅር መጣ? ምን እያደረግን ነበረ? እንደ ግሩፕ ሜምበር አንድ አካውንት ተከፈተና የአንድ ክላስ ልጆች እዛ ውስጥ ገባን። ማን ነው ከኔ ጋር ያለው አንድ ክላስ የሚማሩ ማን ነው የሚለውን ማየት ጀመርኩኝ። ፎቶ ምናምን ነገር እና እሷ እንደሆነች አላወኩም። ፎቶውን ሳይ ቴክስት ላኩኝ። ሰርተንበታል አይቻለሁ። ዜን ከዛ በኋላ በዛ ተጀመረ ምናምን። ያው የክላስ አሳይመንቶች ያገናኙናል። አብራችሁ አሳይመንት ትሰራላችሁ? አንድ ግሩፕ ነን። እሱንም አስበንበት ኦኬ ቀመሯን ሰርተናት የገባን እሱን እኔ ነኝ ያደረኩት። ማየት ጀመርኩኝ ማን እንዳለ ምናምን። የሆነች ደስ የምትል ልጅ ያየሁ ፕሮፋይል ላይ ዜን ቴክስት ጀመርኩኝ ማለት ነው። ቴክስት ላክ ከዛ እዛ ጋር የጀመረው ወሬያችን ምናምን ማውራታችን። አዎ ኦፍ ኮርስ። እሺ ከዛ አንድ ላይ ለመሆን ስትወስኑ ምንድነው እንድትወስኑ ያደረጋችሁ? ፍሬሽ ስትሆኚ ያለ ከቢሶ ጋር እንትን ትያለሽ ትግባቢያለሽ ነውና እኔ ደግሞ አልግባባም ከሰው ጋር። ኦኬ አይናፋር ነሽ? ያ አይናፋር ነኝ። ማውራት አልችልም ምናምን ማለት ነውና ብቻዬን ብሆን እመርጣለሁ እንጂ ሄዶ የማውራት ምናምን ድፍረቱ የለኝም።
እና ያው ከሌሎቹ አንደኛ እንድግባባ ያደረገኝ ከሌሎቹ ቀለለኝ፣ ለመግባባትም አብሮ ለመዋልም ምናምን። ቅድም እንዳልኩሽ ደግሞ ፍቅር መላመድ ነው ብዬሻለሁ ለእኔ። እና ስንላመድ ምናምን በመሀል ያው ብዙ የምናደርጋቸው ነገሮች ነበሩ ምናምን እና እነዛ ነገሮች ወደዚህ መሮሽ ማለት ነው። ኦኬ ምን ነበር የምታደርጉት? ያው የታወቅ ነው ዩኒቨርሲቲ ላይ ስለሆነ ሞር አሳይመንቶች መስራት ምናምን ነገር ነው። ከዛ ውጭ ደግሞ ላይክ እኔ የሚሄድባቸው ነገሮች ሊኖሩ ይችላሉ። የሚያስፈልገኛል እንደ ጓደኛ የምታማክሪው ምናምን የሆነ ነገር ካማከርኩት ባይኖረውም ያደርግልኛል። አይዲያም ሊሆን ይችላል ለምንም ሊሆን ይችላል። ባለው አቅም ነገሮችን ያቀልልኛል። ባይችል እንኳን ቀይ ነገር ፊክስ እንዳደረግ አድርጎ ነው እንትን የሚልና ነገር ሳበስ ሳገኘው እኔ ደግሞ ምኗ ነበር እልሃ እንደሚያለች ማለት እንዲህ ኖርማል አመስልም ካሜራ ላይ ስታወሪያት ምናምን ነገር አለ አይደለ? ያው እንደ ጓደኛ ምናምን አንዳንድ አፕሮቾች ሞክር ነበር ለማውራት ለማሳቅም። በጣም ኮስታራ ነች፣ አታወራም። ፕሬዘንቴሽን ላይ ራሱ ያልኩኝ ነበር እና አታወራም። ግን ለኛ ሰውን ፈሪ ሆኜ አይናፋር ነው የሚባለው ሰው ለኛ አይደለም ነው ቴክስት ላይ ሰው እሱ ነገር በደንብ ይሄን ነገር እስቲ ቆይ እኔማ እንዴት ይሄን ለሃን ሳላስተዋት የሚልምልህ ነበረኝ እና ዜን ግን እየቀረብኳት ስመጣ ታሪኳን ሰማ ማለት ሰው እንደማትቀር ምናምን ነገር ዜን ደግሞ እንዳለች ብዙ ነገሮች እዛ ታይም ላይ የነበረችበት ታይም ላይ ሀፕን አድርገው ነበርና ከዛ ሲቹዌሽን ውስጥ ለመውጣት በጣም ፍላጎት ነበረኝ። ትደውልኛለች በጣም ያልተወሩ ብዙ እንትኖች አሉ። ማታ ላይ በጣም እንኖራ ነበር። ቤት እንደንፋ ፋሚሊ ራሱ አንተ ልጅ አተኛም ይባላል ለሊት ድረስ እንኖራ ነበርና የነበረችበት ሲቹዌሽን በደንብ እንድቀርባት አደረገኝ። ዜን ደግሞ ስቀርባት መላመድም መጣ ምናምን ሶ ለምን አንድ ደረጃ እናሳድገውም የሚል ሀሳብ ከኔ ነበር የመጣ። እስቲ አንድን ቀን በደንብ ንገረን። ኦኬ ልክ እንደለመድ ነው ያው በአካል ከምነግራት ብዬ ማታ እያወራን ነበር። ቪዲዮ ኮል እያወራኋት ነው ያው ስላለኝ ፊሊንግ ምናምን የነገርኳት ነው። አጅሪት ተኝታለች እንዴ ስልክ አድርገው አንዳንዴ ብትደውልልኝ ለመተኛት እንቅልፍ እምቢ ሲላት ማለት ነው። ሰውን እየሰማች ነው ብዬ አንተ ታወራለህ። በደንብ እያወራሁኝ ነበር በደንብ ማለት በቃ አልደግሞም ያን ቃል አሁን ደግሞ ብትኝ አልደግሞም። በዛ ሰዓት የነበረኝ ፊሊንግ ቪዲዮ ኮል ላይ ሆነ አላየሃትም ነው እሱ ካሜራ ኦፍ አድርጋ ነው የምታወራኝ። ኦኬ ሶ የሆነ ድምጽ ይሰማኛል አላ ያው መንኮሻኮሽ ምናምን ያው አለች ዝም ብላ ነው ብዬ ነበር። ዜና አውርቼ ስጨርስ የለችም ማለት ብጠራት የማቃሰ ድምጽ አለ። ሰው ተኝቶ አቤት ምን እያልከኝ ነው ምናምን ነገር አለች። እንዴት ልድገመው አልቻልኩም። ሰው በቃሽ ደህና ደሪ ብዬ ተኛል። እዛው ጋር ቆመ አልደገምኩላት። ከዛ በኋላ የነገርኳትን ከመድገም ይልቅ በደንብ እያገኘኋት እንድለምደኝ ነበር ሳረግ ነበር። ያው በደንብ ታይም እናሳልፍ ነበር። ከጓደኞቹ ሁላ ተደብቄ እሷም ተደብቃ ምናምን እንገናኝ ነበር። ማለት እኔም የራሴ ፕሮግራም ይኖረኛል፣ እሷም የራሷ አንድ የመጣ ምናምን እያልን በጣም እንገናኝ ነበር። ስለዚህ በጊዜ ሂደት ማንንም እንትን ሳይል ወደዚህ መጣ። ኦኬ ሶ ክላስ በጀመረም በአመቱ ሪሌሽንሺፓችን ተጀመረ ማለት ነው። ምስኪና በጣም ምስኪን ነው። አሳዝንሻል? ሁሌ ነው ብሎ ለምንድን ነው አላውቅም። አሁን አብረን ልምትኝ አላውቅም፣ ግን ያሳዝነኛል። ምስኪን ነው እሱ ራሱ ሁሌ ይለኛል ለምንድን እንደዚህ የምትሆነው፣ ግን ኤክስፕሌን ማድረግ አልችልም፣ ግን ያሳዝነኛል። እንዴ በደንብ እኔ እንደውም አሁን እንደዚህ በደንብ ማወቅ ፈልጋለሁ። ስነግር ሁሌ ታሳዝነኛለህ ነው የምትለኝ እና ለምንድን ነው የማሳዝንሽ? አልኩ ኤክስፕሌን ማድረግ አልችልም፣ ግን እሺ በትንሽ ልሞክር።
በቃ ይሄን ነገር ሲሆን እኔ አንዳንዴ ሳወራው ይቀልልኛል ብዬ ነው የማስበው ነው። ይሄን ነገር ሀፕን ሲያደርግ እነግረዋለሁ። ቀይ ነገር እንደዚህ ይሄን ነገር ሀፕን ያደርግ ወዲያው ነው የማወራው ማለት ነው። እና እንደዚህ ማረገው ግን ላይክ እሱን ካገኘሁት በኋላ ነው። በፊት ከጓደኞቼ ጋር ምናምን ቀጠጥ ነው የምለው ወይ ብቻዬን ያን ነገር እንትን እለዋለሁ ምናምን እና ከእሱ ጋር ሰውን በቃ ማውራት ስጀምር ለመደብኝ በዛ እና ሁሌም ነገር ሀፕን ባረገ ቁጥር እነግረዋለሁ እና የሚሰጠኝ እንትኖች እኔ ለአንዳንዴ እረሳዋለሁ እኮ አውርቼ ቀለኝና እረሳዋለሁ እና እሱ ያን ነገር በቃ እንትን አይለውም። እኔ ረስቼው እሱ ይዞት ጭራሽ አይዲያ እያሰበለት የሆነ ነገር እንትን እያለ ምናምን እኔ ረስቼው እሱን የሚያስታውሰኝ ይሄ ነገር እኮ እንደዚህ እንደዚህ እንትን አምጥቼለታለሁ ምናምን ይላል። እንዳልኩሽ በቃ ሚስኪንነቱ ያሳዝነኛል። በጣም ሰሚ ነች፣ ታዳምጣለች። ማለት የኔ እንዴት ነው ሳውራት እንደ ጓደኛ የጓደኛ ስልሽ ሴት ብቻ አይደለም ለወንድ ጓደኛ ማማከር ያለብኝን ነገር ሁሉ ሳማከራት እንደ ወንድ ሆና ነው የምትመልስልኝ። አንዳንዴ ነገሮችን የምታይበት ዳይሬክሽን በጣም አናዘር ሌቭል ነው እና ዜን ደግሞ ትዕግስት፣ በጣም ትዕግስተኛ ነች። ነገሮችን የምትፈታበት መንገድ አንዳንዴ ተጣልተን ሁላ ላያድር ይችላል ጸባችን። እዛው ሞመንቷ ላይ የምትፈታበት ጊዜዎች አሉና እሱ ነገሯ በቃ ራሴን እንድሆን ዜን ማን እንደሆንኩኝ እንዳውቅ በጣም አድርጎኛል ብዬ አስባለሁ እና በጣም ናይስ ፐርሰናሊቲ ነው ያለ። ችግሮቻችሁን ወይም ግጭቶቻችሁን እንደምትፈቱ አይቻለሁ። ቲክቶካችሁ ላይ ብዙ ጊዜ ትጋጫላችሁ፣ ግን የምትፈቱባቸው መንገዶች አሉ። አኩርፋኝ ከተጣላን ምግብ ትወዳለች እና ምግብ በቃ እንትን ችግር መፍቻዋ ነው። ምግብ ከጋበዝካት ይፈታል። አበባ አይ ነው እንደ ሲቹዌሽን አንዳንዴ አውርተንበትም ግን እንደዚህ ኩርፊያዎች ትናንሽ ግጭቶች በሰርፕራይዞች እና በጊፍቶች የሚፈቱ ናቸው። በጣም ቀላል ናታ። በቃ እንደዚህ ከሆነ ትንሽ ኩርፊያ ከሆነ ካልሆነ ግን ከባድ አታስቸግርም። ተስፋ ጎን ለጎን ሆነው የምንቀመጠው አስተማሪዎቹ ራሱ እስኪለዩ ምናምን አብረን ነው የምንገባው፣ አብረን ነው የምንወጣው። የሆነ ታይም ላይ በቃ ጓደኞቼንም እሷን ጓደኞቿን ረሳቻቸው። በቃ ክላስ አብረን እንውላለን፣ ምሳ አብረን እንበላለን። ወደ ክላስ ካለ ወደ ክላስ ካልሆነ ወደ ቤታችን፣ አለዛ ደግሞ ማድረግ ያለብን ነገሮች ካሉ ወደዛ ነበር የምንሄደው። ያ ክላስ በጣም አታች አድርጎናል። እንደ አጋጣሚ ደግሞ አንድ ክላስ ሆነ እና ሙሉ አይ ቲንክ ሶስት የመጀመሪያ ዓመት ያው አይቆጠርም። የቀሩትን 3 ዓመታት ግን ስንገባም ስንወጣም አንድ ላይ ናቸው አብረን። አሁን ላይ ነው ግን ያስተዋልኩት ቲክቶክ ላይ ላይቭ ላይም ስንገባ ኮሜንት ላይ ሴንቲሜር ያውቃችኋሉ እናንተ ልጆች የማትለያዩት ልጆች ምናምን የሚሉ ስሞች መጡ። አሁን ነው በደንብ የተረዳን። ያኔ ብናቅ እንጀምር ነበር። አሁን ማትረሳው እስከተመኛል በእነዛ 3 ዓመታት ውስጥ በዚህ አጋጣሚ መናገር ይረሳል። ያ በጣም የሚያናደኝ ይረሳው ነገር ቀናቶች እረሳለሁ፣ ግን እንደሚባለው ሳይሆን ለምሳሌ ለእኔ አሁን ለእሱ የሚገልጽልኝ ዘፈን አለ ሊሆን ይችላል። ብቻ ብዙ ነገሮች አሉ የሚጋብዘው ምናምና አሁን ንገረኝ ብሎ እራሱ ይረሳል። የጋበሽን ዘፈን ይረሳል። ያ እንግዲህ አሁን ይህ ሞመንት እሱ ቢናገር ደስ ይለኛል። ለዚህ ንገራቸው በጣም ብዙ ስላሉ በተራ ንገሩና ብዙ ከሆኑ እሺ ብዙ ነው ብሏል። አንዱ ንገራቸው። አንቺ ያልሽው ጠፍቶብኛል። እረሳለሁ በጣም ዛሬ እንዳታናደኝ ንገራቸው። ወይ ይሄን ይቆረጣ ነው ይቆረጣል፣ ግን ንገራቸው። ይቆረጣል ካሜራው ችግር ኤዲቲንግ ስራ አለ ይቆረጣል ኦፍ ኮርስ ሲቆራረጥ ነበር እስካሁን። ስለዚህ ሶሻል ላይፋችን ላይ በቃ የምንናገራት ነገር አልቻ ደስ የምትል እንትን እሷ ነች እና ዋናው ነገር ነው። ስለዚህ ከሳክ ይደብረኛል ላይ የትኛው ሰዓት አስተውሽኝ? እሺ የመሯን እንትን በይው ወይ ጫፉን ንገር ነው አልነግረውም። ካሜራ ላይ ስላለ ትንሽ ወዲሁ ረስተካ የምረስተካ በቃ ወደ ሌላ ጥያቄ እንለፍ ነው።
እፈልገዋታለሁ እቺን ጥያቄ ቅድም ልልሽ ስለገባሽ ነው። ምናልባት አንቨርሰሪች ወልደትሽ ጥያቄውን ድገሚለት። ማትረስ ሌላም ጥያቄ ብዙ ጥያቄዎች ስላሉ ስለምፈልጋት ነው። እሺ ግን ይቅርታ ነው ማለት መጀመሪያውን ስትጠይቂ አይ ኮንታክት ወደዚህ ስለመጣብሽ ማለት ነው። አሁን ወደ ኋላ ተመለሱና ከእንደ አዲስ ጠይቂ። እሱን በስትክክል አልሰማሽም። እሺ ኦኬ እሺ። ስሜታችሁን ወደ ፍቅር መልሱትና ከዛ ጋር ወደዚህ ነው ኮሙዲን ያጠፋውን ይቅርታ ወደ ሙልሽ ነው። እሺ ከሷ ጥያቄ አንቺ ጠይቂያት ከዛ አንቺ ወደዛ እርሱ እንደገሙ ነው እንደገሙ ነው አረሰክ ያ በቃ አንቨርሰሪያችን አክብር ነው ምናምን እሱም እንዴ ችግር የለውም እኮ ሌላ ጥያቄ ሌላ ይሄን አስተውሳለሁ አይተፋብኝ ግን ስንመጣውላ አውርተንበታል። ያ ሳቢ ይላውታ አስተውሳለሁ በቃ አሁን ታቆፊ ነው ይሄ መለስ ከመለስ ወይ ለጥያቄ እንሂድ ወይ ለጥያቄ እንሂድ ምን ከመለስ ሄልት ፕሊዝ ለምን ነው እንድትረሳኩ ስለማልፈልግ ነው። ታውቃለህ ደግሞ ሁሌ ትረሳለህ። ጽፋለሁ ከዚህ በኋላ ጽፋለሁ ይሰማሽ ጽፋለሁ ከዚህ በኋላ ለዚህ ዲባል ለጻፈው ታስታውሹ ነው አብረን ያለንበት እንትን ስለሆነ እሺም ትረሳለህ ብዬ አላስብም። አብረን ያደረግናቸው ነገሮች አሁን ምናልባት ካሜራ ላይ ስለሆነ ምናምን የሚሆን የጠፋበት መኪት አሁን አውርተናል። አሁን ስንመጣ ሻይ ቡና እያለን ነበርና አውርተናል። ሹክቱክታ ወይ እንዴ ይሄ እኮ ፍቅር ሾው ነው። ልትጣሉ ነው እንደዚህ? አይ እንጣላም ግን ደግሞ እያልኳት ነበርላ ይሄ ሞመንት እንዳይረሳ አሁን ነገር ያረሳል ብያታለሁ። እሺ ስፔሻል ዴይ ናት ለኔና ይሄ ነገር ሲረሳው ይደብራል። ስለ ቲክቶካችሁን አስተዋውቅ። ስለ ቲክቶካችን እኔ ሌላ ጥያቄ አልሄድም። ጥያቄ ታይመልስ ሶሪ ስንወጣ ምግብ ጋብዝሻለሁ። የምር እኔ አላስተውስ እኔ እረሳለሁ። የምር እረሳለሁ እኮ መሳት እኮ ነው እዚህ ጋር ችግር ያመጣው አይደል እንዴ? አሁን ፍቅር አውር ጆርኒ ነው አውር ጆርኒ ከዛ በፊት የተጠየቅነው ጥያቄ አለ። እሱም ማለት እኮ እዚህ ጋር የመጣነው አንደኛ እኮ ጆርናችን ሼር ለማድረግ ነው። ይሄ ደግሞ በቃ 3 ዓመት ባሳለፍንባቸው ነገሮች ስፔሻላችን ነች። እቺ ስፔሻል ዴያችን ነች እና ይሄን ከዛ ምን አወራን ደግሞ ለመጀመሪያ ጊዜ ነው እንደዚህ ስንቀርብና ወይ ውጪ ወጣችሁ አውርታችሁ ትመጣላችሁ። ንገሪ ነው የሚለኝ እዛም ቤት ሱዳን ቆይ ይቆረጣል። ቆረጣል ችግር የለውም። እሺ ቤት እንትን አለ ጽፌል እንዴ ከዛ ላይ የምር አረ ቤት ሰው ምን ይላል? አይ ቲንክ ካሜራም ስለሆነ ትንሽ አሁን አርሰል ጽፋለሁ ባለ ሰው ራሱ ሰው ፈር መጀመሪያ ጽፋለሁ ይባላል። የምታስታውሰው ነገር ነው። ተቀልሽ ብትን ይላል ሐሳቤ ለዛ አልኩሽ ስንመጣ ራሱ አኩርፋ ስለራሱ ታኩርፋ ነው። ታረቀ እንዴ ያክተደከሻ ይራችሁ አውቃለሁ። ኦኬ እዲሽን ያጅት ነበር ትንቀሳቀስ በጣም ካላዊ ያለች ነበር። አክቹሊ ግን እውነቷን ነው አላስተውስም። ታዲያ ይረሳል አይደለም ቅድም አኩራፊ ነች ስላልከኝ ወይዘም እንደዛ ስለች ነው እጀበር ወይኔ እዚህ አኩራፊ ስትይ በጣም ሼክ እያደረገ ነው። በዚህ ተመርጠሻል ድራማ ይስታንዱ መሰለኝ እዚህ እናርጋስ ነው እያሰራበና ቲክቶካችሁ ላይ ይቻላል። አኩራፊ ነኝ ስትለኝ በቃ በዚህ አኩራፊ ፕራንክ ላርጋስ ብዬ ይቆር በዛው ግን ጎበዝ ነው አስተውስ ለማለት መልእክቱ አስተውስ ለማለት ተሳለ
ያው ፕራንክ ተደርጌያለሁ እንዳያችሁት አስደንግጠውኛል። የመጀመሪያዎቹ ናችሁ ፕራንክ ስታረጉ? የእሱ ሀሳብ እንዲህ ተንክሮና እንዴት ነው የመጣላችሁ? አክራፊ ነኝ በዛ ስለሚታወቅ አኩራፊ ነሽ ስልሽ ቀደም አክራፊ ነሽ ስላልሽኝ በዛ ሰዓት ውስጥ ነው ይሄን ያሰባችሁ? አይ ነው አስበናል ፕራንክ ልናረግሽ እና አየዋለሁ ዩቲዩብሽን እና የለም ፕራንክ ያደረገሽ የለምና ላርግሽ ብለን ነው። በጣም ጎበዝ ናችሁ። ግን ግራ ገብቶኝ ነበር በምን ፕራንክ ዳይሬክተሮች ካሉ በዚህ አጋጣሚ ሁሉንም ሰው እኮ ነው ያሳመናችሁ። ጎበዝ ናችሁ። አር ጀርኒ የሚባለው ቲክቶካችሁ አለ። እሱን ቲክቶካችሁን አሁን የከፈታችሁት ሞመንቶቻችሁን ሜሞሪያችሁን ለማስቀመጥ ነው ወይስ ፊውቸር ላይ ወደ ስራ ለመለወጥ ታስባላችሁ? እሱን ጀምር ያለኝ ደም ቆየ እሱን ጀምር ካለኝና ያለኔ እንትን ብየዋለሁ ቆይም እያልኩ ብቻ ይላል አላም ፎከስ አላረክ አስቆይቻለሁ እንጂ ቆይታል ጀምር ካለኝ አጀማመራችን ያው ግራጁዌት ካደረግን 4-5 ወራችን ነውና ጀስት በመሀል ስራዎች እስኪመጡ ራሳችንን ጀስት ለፈን ነበር። እኔም ኢንቴንሽኔ ምናምን ፈል ለማድረግ ምናምን ነበር። ግን ከሆነ ጊዜ በኋላ ሰዎች ጋር የነበረው ፊድባክ ደስ ይላል። በጣም ያን ያህል ብዙ ወተን ባይላይን ይችላል። ግን አንዳንድ ሰዎች መንገድ ላይ ራሱ ይደናል አጋጥሞን ነበረ። መንገድ ላይ ታምራላችሁ ምናምን ነገር የሚል አክሰስ ኮሜንቶች መጡ። ሶ ይሄን ኮሜንት አንደኛ አሁን ላለው ጀነሬሽን ላቭ ኤግዚስት እንደሚያደርግና አብሮ ማደግን እንዴት ማሳየት እንዳለብን ነው። ዜን ደግሞ ሌላኛው ያው ጆርኒያችንን ሼር ለማድረግ ነው። ጉድ ቢያንስ በጥሩ ቪው ማለት ነው። ሶ ወደ ጆርኒያችን እንመለስና ቅድስተ ማርያም ዩኒቨርሲቲ የፍቅር ህይወታችንም የትምህርት ህይወታችንም አብረን እየሰማን እንሂድ። ሶ እኛ ኤቭሪዴይ ነው የምንገናኘው እንዳልነች ነው። እኔ ኤቭሪዴይ ስፔሻል ሞመንት ነች ከሷ ጋር። ከሆነ ሰዓት በኋላ ራሱ በጣም እየጓጓሁ ማግኘት ጀመርኩኝ እና ኤቭሪዴይ ስፔሻል ሞመንት ነች። ግን ማረሰው በጣም ደስም ብሎኝ ሁሌ የማስታወሰው ማወራው የመጀመሪያ አንቨርሰሪያችን ያከበርን ቀን ነው። አንደኛ ዓመት አላሰብኩም እንዴት አንድ ዓመት ይደረሳል ለሚል አይነት እንትን ነበረኝ ማለት ኤክስፒሪየንስ የሚለኝ ምናምን እና ያቺ ቀን በጣም ለኔ ልዩ ነች። በፍቅር ምን አይነት ቀን ነበረች? ሶ እንዴት ነው የዛኔም ሰርፕራይዝ ነበር። ከጓደኛዬ ጋር ነበር ሰርፕራይዝ ያደረግናል። ሶ አታውቅም ምን እንደምናከበር ምናምን ጀስት የሆነ ቦታ ነው የጠራኋት እና ስፔሻል ሞመንት አድርጌ ያሳልፊያለሁ ብዬ አስባለሁ እንደ ጀማሪ አንቨርሳሪ አክባሪ። ከዛ በኋላ ግን ደስ የሚሉ 2 አንቨርሳሪዎችን አክብረናል። ሶስተኛ ዓመታችን ገና ግንቦት ላይ ያለበት እሷን በማወቄ በዚህ መንገድ ተለውጫለሁ፣ እሱን በማወቄ በዚህ መንገድ ተለውጫለሁ የምትሉት ነገር አለ? እኔ ትዕግስት የለኝም። በምንም ነገር ትዕግስት የለኝም። ፈልገው ነገር እንኳን ቢሆን እተዋለሁ። የሆነ ትንሽ ነገር ካልተሳካልኝ ወይ ያልተሳካ ከመሰለኝ እተዋለሁ እና እሱን ካገኘሁት በኋላ የሆነ ትዕግስተኛ የሆንኩ መጣሁ እና አንዳንዴ ሰው እንዴት ትዕግስተኛ ይሆናል? እና በጣም ነበር የሚገርመኝ። ኦኬ ያለ ነው እሺ ብለው ታግሶ ብዙ ነገር እንትን ሲልበት እሱን ካገኘሁ በኋላ ግን ያው በመሀል የሚፈጠሩ ነገሮች ይኖራሉ ምናምንና ስለምፈልገው ይሄ ሪሌሽንሺፕ ያ ነገር እንዳያቆም ብዬ በታገዝ ቻላ ለጥሩም በመጥፎም የታገዝኩ ትዕግስተኛ ይሄ ጸባይን ቀይሮታል። ኦኬ ትዕግስተኛ አልኩሽ። ከኩርፊያ ባዘለለ ማለት ነው። ኩርፊያ እንዳለ ሆኖ ትዕግስትን በጣም ግጭቶች ሲፈጠሩ የሚፈጠሩበት ታይም ነበር። በቃ በሳምንት ብዙ ጊዜ ስለምንገናኝ የሚያጣላሽ ነገር ነው። ያው በዚህ ጀሞ ለሞስቶኝ የምታያቸው ነገሮች ምናምን ያው አሉና ግን እነዛን ነገሮች ችላ አልፋ መክራ እዚህ እንድንደርስ ያደረገችው የማስበው እሷ ነች። እኔ አልሰማም ማለት ነው። ነገሮችን ሲምፕል አድርጌ ነው የማስበው። ሲምፕል አይደል እንዴ ምን ችግር አለ የሚሉ አሰምሽን ነበረኝና ከሆነ ጊዜ በኋላ ግን እየተወኩትም ሊሆን ይችላል እየተማርኩበትም ስመጣ ልክ እንደነበረችና ያን ታይም እሷ ታግሳ ባታልፈው ኖሮ እዚህ እንደማንደርስ አውቃለሁና ትዕግስቷን በጣም አፕሪሼት አደርግላታለሁ። ሌላ ግን እኔን የቀየረችን ብዬ የማስበው አይክ በጣም ኬርለስ ሰው ነበርኩ። ዜን ደግሞ አለ አይደል እንደ ኖርማል ወጣት ምናምን
ያን ያህል ተስፋሽንም ኢማጂን ብታደርጊው በቃ ኖርማሊ ነበር የፊውቸሬን የማስበው። ግን እንድኖር ጉጉቱ ተስፋው ወደፊት እንዳስብ ያደረገችኝ ሰው ከእሷ ጋር የሚኖረኝ ላይፍ ኢማጂን ባደረኩ ቁጥር ራሴን ከትላንትናው ለማሻሻል በደንብ እጥራለሁ እና ፊውቸሬን በደንብ እንዳስብ አድርጋኛለች። ቴንክ ዩ ላለሁ በዚሁ አጋጣሚ። በጣም ደስ ይላል። ከዛሬ 10 ዓመት በኋላ ራሳችሁን ምን አይነት ቦታ ላይ ታዩታላችሁ? ከባድ ጥያቄ። መኪናሽን ይዘሽ ምናምን የዛሬ 10 ዓመት ያው ተጋብተን ልጆች ወልደን አሪፍ የምንፈልገው ድሪም ያደረግነው ቦታ ላይ ደርሰን ከዛ ነው የማስበው። እንደ ፈጣሪ ፍቃድ በፈጣሪ ብዙ የምናስባቸው ነገሮችም አሉ። ያው እንደ አጋጣሚ ሆነና ይሄን ቲክቶክ ስንከፍተው ለፈን ብለን የከፈትነው ነገር ሰው ጋር አሪፍ ፊድባክ እያገኘንበት ነውና እሱን እንደ አንድም እንደ ማስተማሪያ አንድም እንደ ደግሞ እንደ ሶርስ ኦፍ ኢንካም የያዝ ነው። በጎን ለጎን ደግሞ በተማርንበትም የአካውንቲንግ ምሩቆችንና አብራችሁ የተመረቃችሁ ዲፌንስ አብረን ነው ያቀረብነው ምናምን ነገርና አብረን ከዚህም በኋላ አብረን ብንሰራ ደስ ይለኛል። በትምህርታችንም ካልሆነ ግን ጎን ለጎን በትምህርታችንም እሷም የሜካፕ ባለሙያ ነችና ሜካፕ አርቲስት ነኝ። አሁን በቅርቡም ጥፍር ምናምን ነገር ጀምሬያለሁ። ኦኬ። እና ያው በቲክቶክ ደግሞ አይደል ሞራ ፕሮሞሽኖችን እንጠብቃለን። ያው የሚመጣውን ስራ አንድ ላይ ለመስራት ዝግጁ ነን። ከዚህ በኋላ ጂማችን አብሮ ማደግ ነው። ያ ታድጋላችሁ። እናልፈዋለን ወይ ብላችሁ የተጠራጠራችሁበት ጊዜ አብረን እንቀጥላለን ከዚህ በኋላ ብላችሁ ያሰባችኋት ሞመንት ነበረች? እኔ የሆነ ታይም ላይ በጣም የጀመርን ሰሞን ይሄን ሪሌሽንሺፕ እንደ ወጣት የሆነ የሚያሰጋሽ ነገሮች ይኖራሉ። ፊውቸር ላይ ይሄ ነገር ሀፕን ቢያደርግስ ባይሳካስ የሚል በጣም ብዙ ጥርጣሬዎች አሉ። ያው እንደሚታየው ደግሞ ሶሻል ሚዲያው ለጥሩ እንደሚጠቀሙት ሁሉ መጥፎ እንትኖችም አሉና ወንድ ልጅ ፍቅረኛ መያዝ የለበትም፣ ሴቶቹ እንደዚህ ናቸው፣ ወንዶች እንደዚህ ናቸው። ያ ነገር በጣም ኢንፍሉዌንስ አድርጎብኝ ነበርና እነዛን ነገሮች እየሰማሁ ነው ወደዚህ ሪሌሽንሺፕ የገባሁት። በዙሪያሽ ያለው ጓደኛም ኢንፍሉዌንስ ያደርግሻል እና በጣም ኦፕን ሆኜ ነበር ማውራት። ወደፊት እንደዚህ ባይሆን እንዴት ነው የምናልፈው፣ ከኔ ጋር ነሽ ወይ የምትሆኚው የሚሉ ነገሮችን በደንብ አእምሮዬን ከጥርጣሬ ነፃ እንዳደረግ ያደረገችኝ የዛን ሰሞን ነው። ማለት የሆነ ጥርጣሬዎች ነበሩኝ። ምን አይነት ጥርጣሬዎች ነበሩ? ወደፊት አሁን ባይሳካልኝ ያሰብኩበት ሰክሰስፉል ሌቭል ላይ ባልደርስ እሷ ሰርቫይቭ ታደርጋለች ከጎኔ ነች ወይ ነው ወይስ እንደምንሰማው ቲክቶክ ላይ እንደሚታየው በቃ ፌል ሲያደርግ ሙቭ ነው የሚደረገው ምናምን የሚሉ አሉ አይደል? እነዛ ጥያቄዎች ነበሩብኝ አእምሮዬ ላይ። ያ ነገር ግን ልክ እንዳልሆንኩኝ ዲስፕሩቭ አድርጋ ስቲል ነው አብረን አለን። ቢያስተካክል ብለሽ የምታስቢው ባህሪ አለ? ቢያስተካክል ያው ብዙ አለ። አዎ ለዚህ ነው ማጥቂያት። አንዳንዱ ይወራል። ሌላ እኔ ትዕግስት አለሽ አለኛ እሱ ግን የለውም። ትዕግስት የለውም። የሆነ ቶሎ ይቆጣል እና አንዳንድ ሰው አለ ሲናደድ ምናምን ነገር የሚያሳየው ሪያክሽን ከሁሉም ይለያያል። አንዳንድ ሰው ጸጥ ይላል፣ አንዳንድ ሰው ጮክ ብሎ የማውራት ምናምንና ጮክ ብሎ ያወራል። የሆነ ቁጣ ነው የሚባለው ሲናደድ ማለት ነው። እና እሱን ነገር ቀነስ ስታደርግ ከዛ ግን ይረሳል። ትንሽ ቆይቶ በቃ ቶሎ ይቆጣና ቶሎ ይረሳል። ቶሎ ይቆጣና ከዛ እኔ ለመመለስ ልን የሚለው ያው ይሄ ባህሪ ነው። ግን ከተቻለ ከተቻለ አይደል? እሺ ተከታተል። አንተስ? እኔ መለበላው ብዙ ጊዜ በእኔ ጥፋት ስለምንጣላ እኔም አጠፋለሁ። ጥፋት እንኳን ብዙ አላገኘብሽ ኩርፌን ወይ ኩርፌን እንኳን ደስ አክቹሊ አንዳንዴ አውቄ ያናዳታለሁ። ያ ኩርፌን ደስ ስለሚል ያልተፈጠረ ነገር ሀፕ እንዳደረገ አድርጌ ያናዳታለሁ። ትወዳለህ ማለት ነው። ደስ ይለኛል። ከዛ ኩርፌናት ይላል ደስ ይላል እንጂ እንደ ባህሪ ምናምን ተስተካክል። እንደውም በዚህ ብቀጥል ጥሩ ነው። በዚህ ቀጥል አኩርፊ በደንብ። እኛ ተጋጭተን ብዙ አንቆይ። ምክንያቱም እንዳልኩሽ ክላስ በየቀኑ ልንገናኝ እንችላለን እና ውስጣችን ባይቀበለውም ሰው ግን እንደተጣላን እንዳያውቅ ስንል ክላስ ውስጥ የምናሳየው ሪያክሽን አለ። ተኮራርፈን ምናምን አብሮ መቀመጥ ሊሆን ይችላል። እንደ አጋጣሚ ደግሞ ለክፋቱ አሳይመንት ይሰጣል እዛው ይጣልተን ምናምንና
ይሄን እሷ ፕሬዘንት ማድረግ አትወድም፣ ትፈራለች። ይሄንን አንተ አድርገው በቃ እንታረቅ ምናምን ትለኛለች። እና ቶሎ ብንጋጭም ቶሎ እንታረቃለን። ብዙ ግጭት አይቆይም መሀላችን። እና መካሪ ነክ ተቆጪ ነክ በጣም ሰፖርት ያደርገኛል። እኔ እንዳልኩሽ አንዳንድ ነገሮች ትዕግስት የለኝም ምናምንና ቀጣይነት እንዳለው ምናምን ነገር አንተ ነክ ምስነግረኝ ያን ነገር እንዳላቆመው ምናምን ብቻ ሰፖርት አድርገኛለህ፣ ቆጣኛለህ፣ ትመክረኛለህ፣ ፈልጎን ነገር ታደርግልኛለህ። ብቻ እወድሃለሁ፣ እንበላለን። ብቻ እወድሃለሁ። አመሰግናለሁ። በዚህ ቀጥልልኝ። እኔ ለእሷ ፍቅሬን ስገልጽላት አንድ ዘፈን በቂ ሆነው የወንድሙ ጂራ ምን ነበር ርዕሱ አስታውሻው? ረሳሽ ሊለኝ ተገኘ ደስ ይላል የሚለውን ዘፈን በጣም ነው የምወደው እና እሷን ይገልጽልኛል ብዬ አስባለሁ። ሕክምና ጀምሬ ነበር አይንና ያኔ ያው ሪሌሽንሽፕም አልጀመርም። ጀስት ኖርማል ጓደኛ ነግሬያት ጸበል አምጥታ ገዳም ሄዳ ጸበል አምጥታልኝ ምናምን ያኔ ነው በቃ ምን ያህል እሷ ጋር ቦታ እንዳለኝ የተረዳሁትና በጣም ነው የምወድሽ፣ በጣም ነው የማከብርሽ። ወደፊት እንዳስብ አድርገሽኛልና ከዚህ በኋላ ብዙ ይጠበቅብናል፣ ብዙ እናያለን። አብረን እናልፋለን ሁሉም ነገር ብዬ አስባለሁ። ይህን ሁሉ እምነት ይህን ሁሉ ተስፋ ስለሰጠሽኝ አመሰግናለሁ። እኔም አመሰግናለሁ እና እወድሻለሁ። ታፍራለች በጣም። የዛሬው ፍቅር ሾው ይህን ይመስል ነበረ። ከይሳቅና ከሰላም ጋር ያደረግነውን ቆይታ እንደወደዳችሁ ተስፋ እናደርጋለን። እዚህ ሾው ላይ መቅረብ የምትፈልጉ ከስር ባስቀመጥንላችሁ ስልክ ቁጥር እየደወላችሁ ተመዝገቡ። በሚቀጥለው እስከምንገናኝ ድረስ ቻው።